ወድብሻለሁ ሳሮንዬ እኔ ኬክ የኔ ቸኮሌት በ30 ጌም አለኝ ለእህትሽ መተሽ አንበሳውን እንደዚህ በረጅም ገመድ አስረሽ ነው መልቀቅ ያለብሽ። አንቺ ወይኔ ውድ አጭር ጉርድ ትለብሻለሽ፣ ያበደ ቲሸርት ትለብሻለሽ፣ ነጭ ገመድ ትይዣለሽ ምናምን ነገር በዛ በሚያምር ሰውነትሽ ላይ ማለት ነው። በዛ በሚያምር ሰውነትሽ ላይ አንበሳውን በረጅም ገመድ ትለቀዋለሽ እንዳይረግጥሽ ማለት ነው። በረጅም ገመድ ሳሮን የኔ ፍቅር እውነት ከቻልሽ ማለት ነው የኔ ኬክ ከቻልሽ አደራ ማሪ በ30 ነው የቀጠሮ ጌም አለኝ አደራ የኔ ፍቅር። አረ መጣች የኔ ውድ። እሺ ልትሄጂብኝ? አረ አላደርገውም የኔ ውድ። እኔ እኮ አልሰጡኝ ወይንም ደግሞ አላደረጋችሁ ብዬ አልናገርም። ሳሮንዬ ግን አንዳንዴ የምታየው ነገር የሆነ በቃ በጣም ያስጠላል ማለት እዚህ አንቺም ላይ ቢሆን እኮ ነው ሳሮንዬ፣ አንቺም ላይ ቢሆን ይሄ የሶሻል ሚዲያ ህዝብ ማለት ነው እድርተኛ ነው እንዳየሁት ከሆነ እኔ በጣም ነው ያዘንኩት። ይቅርታ። መቼ ነው ጌምሽ ደግሞ? በ30 ያሁኑ? አዎ አጥባችሁ ጨረሳችሁ? 30 አጠባችሁኝ እኮ በባዶ ኪሴ መሄድ ነው። ቆይ ጌም አለብሽ እንዴ? ጂጂ ጌም ላይ ትሄጃለሽ? የጂጂ የዛች የድቦራ አንድ ቀን ነው የኔና የነሱ። ወይኔ ጉድ የፈላ የድቦማ ሄዳለሁ፣ አንቺን እመጣለሁ፣ አንድ ላይ እመጣለሁ የሁለታችሁንም። የት ነው ደግሞ ድቦ ቤት የምትሄጂው? ለምን የት ታውቂያታለሽ? ጉድ በይ ልወጣ ነው ሴትዮ እንዳትሄጂ ማለቴ እዚህ ጋር እኮ ስጪ ልስጥሽ ነው የኔ ፍቅር። ሰታሽ ታውቃለች? አይ ሰታኝ አታውቅም። ስለዚህ ምን ይሉሻል? ታድመሻል። ወይኔ ዛሬ እኔ ከእናንተ ጋር መግባባት የማልችለው እኮ ለዚህ ነው። ይኸውልሽ የኔ ፍቅር እኔ 3 ዓመት ከእድሜ የከሰርኩ ሴት ነኝ። ያውን በሰው ሀገር እስር ቤት ስንት ነገር አስተናግጄ እዚህ ደርሻለሁ። የጭቃ ቤት ላስጀምር ነው። ስለዚህ ገንዘቡን ለቁም ነገር ነው የምፈልገው። አይመለከተኝም። መተሽ ሰፖርት አድርጊ። እሺ የኔ ፍቅር ችግር የለውም። አንቺ ነው ሰፖርት ሁላችሁንም ሰፖርት አደርጋለሁ። እኔም ጌም ሲኖረኝ ማድረግ ያለባችሁ ሰው ታዲያ ሰፖርት ማድረግ ያለባችሁ ሰው ታዲያ ለሚገባው ሰው ነው፣ ሰው ለሌለው ሰው ምናምን የበታቻችሁን ለምንድን ነው ላለው ሰው በዚህ ደረጃ አልቃችሁ የምትሄዱት? ዋት ሃፕን? እኔ አይ ሃቭ ናቲንግ ቱ ሴይ የኔ ሴክሲ ሌዲ ሰላም ወይ። በዛ ላይ ደግሞ ጊፍተሮች እንኳን የሉሽም። አሁን ከየት አምጥተሽ ልትሰጪ ነው ታዲያ? ጂጂም ቤት ሂደሽ ሰተሽ፣ እዛችም ጋር ሂደሽ ሰተሽ። አይመለከተኝም። እኔ እንደ ሀገር ነው የለመንኩሽ፣ ተናግሬያለሁ። እሺ ማሪ አትሳቂ ውዴ፣ እውነቴን እኮ ነው ሳሮንዬ። እሺ እኔ ቆንጆ እንደውም መጀመሪያ ጌሙን እንደጀመረ ያንቺን አንበሳ ነው ማየት የሚፈልገው እግዚአብሔርን። እሺ አንደኛ ሰጥሻለሁ በቃ ሳሮንዬ። ግን ትመጭልኛለሽ? ቀልድ ነው የኔ ፍቅር። ኧረ ማርያም እመጣለሁ። በድፍረት በጫውጥቤ ነው እየጠየቅኩሽ ያለሁት። እመጣለሁ ማርያም እመጣለሁ። አስፈላጊ ነገር ስለሆነ ነው እመጣለሁ ማሪ እመጣለሁ ማርያም እመጣለሁ። እሺ በጣም ነው የማመሰግነው። በይቻው ደህና ዋሉ። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ቆይ ፎሎ ያላደረጋችኋት ሳሮንን እስኪ ፎሎ አድርጓት። 1 ሚሊዮን እናስገባት ቤተሰብ። 300 ሰዎች አላችሁ። ፎሎ ያላደረጋችኋት ፎሎ አድርጓት። ሌትስ ጎ ፎሎ ያላደረጋችኋት ፎሎ ጋይስ፣ ሳትሄድባችሁ ፎሎ አድርጉኝ ሁላችሁ። ፎሎ ያላደረጋችኋት ፎሎ። እኔ እኮ ሰላማዊ ሰው ነኝ ሳሮንዬ። ዝም ብዬ ብድግሽ ሰው አልነካም። ፎሎ ጋይስ ፎሎ የኔ ቆንጆ ሌትስ ጎ 320 ፋሚሊዎች አላችሁ። ሳሮንን ፎሎ ያላደረጋችሁ ፎሎ አድርጓት። 1 ሚሊዮን ፎሎ እናስገባ።
ቴንክ ዩ ማይ ላቭ። ፎሉልኝ በሉ ፎሉልኝ ጋይስ። ባርኩኝ እንጂ አበባም ትሰጡኝ። አበባ እየሰጣችሁኝ ባርኩኝ። ኖ አበባ ማተሰጥሽ ፎሎ ያደረግሽ መስላችኋል? ፎሎ ያደረግሽ እንዴ? በቃ አትስጡኝ፣ አበባ እንዳትሰጡኝ። በቃ ፎሎ ብቻ አድርጉኝ ማሮቼ። ፎሎ አድርጓት። ፎሎ ያላደረጋችኋት ሁላችሁም ፎሎ አድርጉ። ምን እያደረግሽ ነው አሁን? እንዶሚ እየሰራሁ ውዴ። ስፔሻል ምግቤ እኮ እንዶሚ ነው። እኔ ዶሮ ነው የበላሁት። የኔ እናት የጭቃ ቤት እያሰበውኝ ላይሳካልኝ ራሴን አጥቼ በሽተኛ ሆንኩኝ። ስጋ ስበላ ያመኛል ውዴ። አላደኩበትማ። 1 ኪሎ ስጋ 80 ብር ነው የት? እዚህ ሀገር ማርያም ቤት ውድ ነው 80 ብር። በባለፈው ግን ለበዓል ዶሮ ሰርቼ እንዴት እንደሚጥም እንክት አድርጌ ነው የበላሁት 3 ቀን ሙሉ። ምን በልቼ? ዶሮ ሰርቼ። በጣም ደስ ሳሮንዬ ከባድ ሚዛን ከባድ ሰው ላስተዋውቅሽ። ጎንደሬ ነው ደግሞ አስተዋውቅ። ጎንደሬ ግባ ሳሮን ጋር ላስተዋውቅሽ። እኔም እኮ ጎንደር ነው ያደኩት። እኔ ፍቅር ጎንደሬ ነኝ እኮ ላስተዋውቅሽ እያልኩሽ እኮ ነው ውዴ። ዳኒን ታውቂዋለሽ? አላውቀውም። አይ አላውቀውም። ማን ነው? ባልሽ ነው? ወንድምሽ ነው? ኧረ ወንድሜ ነው። በምን እድሌ ደግሞ በምን እድሌ? ናግባ እሱ ለእኔ ከባልም በላይ ነው። ና ከሳሮን ጋር ላስተዋውቅህ ልጅዮ። አብጃለሁ አብቼ የሰው ወድጄ ብሎ እንድዘፍንልሽ ነው የማደርገው። ኧረ እባክሽ ሰላም ዳንያችን። ወአለይኩም ሰላም መዳም ወራህመቱላሂ ወበረካቱ። አህለን እንዴት ነሽ? አለን ሁሉ ሰላም አለን። ሳሮን ሰላም ብለናል። እንዴት ነሽ? ሰላም እንዴት ነህ? አለሽልኝ ማዳምን አለን። ማዳምን እየተንከባከብሽልኝ ነው? ምን ላድርግልህ ነው? ምን ጊዜ ነው የምንከባከባት? ኧረ ታውቃለች እንዴ ማዳም እኮ በሁሉም እኮ ነው። ማዳም ማለት ምን ማለት እንደው ታውቂያለሽ እንዴ? ምን ማለት ነው ማለት? ማርቲን ማዳም ማለትማ እንደ እትዬ እንደማለት ነው አውዴ። ማዳም እሺ ዳንዬ እንዴት ነህ ታዲያ? ሰላም ነው? አለን ሁሉ መልካም እግዚአብሔር ይመስገን። በእናንተ ጌም እኮ ዘይቱም ተወደደ። ማርቲን ሰላም ለጀታ ደንቆሮማዬ በትልቁና ዛሬ በዳኒ ፊት ትከሰሳለህ። ና ዳጋለብና ቃሌ ናፍጣዬ ማርቲን شري داني ما متساوي እንዴት ነህ? ጠፍተሃል። ዘግተውብኝ እኮ ነው። እንደተዘጋ ነኛው እንዴ? አዎ ዛሬ ነው የሚከፍቱልኝ። ላማ አይቲ ባትሰረ ተዘረት ሸማ ግዳል ዘጋም ስታም ወሰጋም ሲፖረን እኔ መት רציתי לכתוב לך, רציתי שלא תעשה את השידורים האלה, זה סתם פותח. רציתי לכתוב לך את זה באישי, אבל אמרתי יאללה עזוב. מה נעשה? እቺ ደንቆሮ መሆና ነው ነጃት። ኖ በነጃትማ ትምጣልኝ ነው የወደድኩት። ናንዬ ከዚህ በፊት ሁለቱም ቀጠሮ ጌሜ ላይ አንበሳ ሊሰጠኝ ፕሮሚስ ገብቶልኝ አልሰጠኝም። በ30 ጌም አለኝ አሸምግለኝ መጥቶ ይስጠኝ ቃል የገባው ዛን ጊዜ ካልመጣ የዛን ጊዜ ከኔ ጋር ነው የሚጣለው። ቃል የእምነት ዳን ችግር የለም እንመጣለን። ደግነቱ ማርቲን ደግሞ መጣለው ካለ ደግሞ በቃ አይመጣም። አባቱ ጥሩ ሰው ነው ይሰጣል፣ ግን እመጣለሁ ቢልም አይመጣም። ማርቲን አንቺ ደንቆሮ
ነጃት ትንፋሻችን ነች። ሙሉዬ የኔ አባት እንዴት ነህ? ደህና ነህ? መዳም እኮ እስራኤልን ሁላ በሙሉ ተቆጣጥረዋለች ማለት እናሳ በባለፈው መጥቶ ብታናደውኝ እኛ ወንድሞች እሺ እኮ አለንልሽ እያለኝ ሙሉዬ በጣም ምርጥ ልጅ ነው። ኦኬ ማን አናደደሽ ነጃት? ሳሮን ዘይቱን እንትን እያደረጋችሁ በእናንተ ተወዷል። እንዴት ምን አረግን? በርበሬና ዘይት እነሱ እንደ ቅጣት ምናምን አሁን ዋጋው የት እና የደረሰው? በርበሬና ዘይት ለዛ ነው ሳሮን አልቀጣም ያለችኝ። ይሄን እኮ በጣም ጨመረ እኮ። አልቀጣም ምንድነው ትከችላታለህ? ቁጭ ብድግ ወይ እሱ ባይሆን ማርቲን ስፖርት ይሆናታል። ቁጭ ብድግ ማነው ቁጭ ብድግ? ይሄ እኮ ቅጣት አይደለም። ይሄ እኮ ትልቅ እንትን ነው። ትልቅ ስጦታ ነው። መንግስቱ ራሱ እኮ ግራ ተጋባ። ዘይት ያወጣሉ፣ የት እንደሚጠፋ አያውቁም። በርበሬው የት እንደሚገባ አያውቁም። ለካ ጌመሮች እየጨረሱ እና ስራ ምናምን እንዴት ነው ዳኒ? ተመስገን ነው። ሁሉ መልካም አለው። ሳሮን ደህና ነኝ ዳኒ። ቶሎ አድርጌሃለሁ። ለማንኛውም መርካባ ይኸው አየር ላይ ማርቲንም አካውንቱ ተዘጋ። ዛሬ ነው የሚከፈት ማርቲን? እሺ ዛሬ ነው የሚከፈት። ተዘጋብህ እንዴ ማርቲ? ለምን? ዋርኒንግ ነበረበት፣ በዛ ዘግተውበታል። ዛሬ እኮ ማይሆን ቅጣት